ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች። ዛሬ ደግሞ ብዙዎቻችሁ 90 ካሬ ላይ 95 ካሬ ላይ 100 ካሬ ላይ ያረፈ G+1 ቤት ለምን አትሰራልንም ብላችሁ በጠየቃችሁ መሰረት 95 ካሬ ላይ ያረፈ G+1 ቤት ለዛሬ ይዘንላችሁ ቀርበናል። ከቁፋሮ እስከ ፊኒሺንግ ድረስ G+1 ቤት ጥንቅቅ አድርገን ለመስራት ምን ያህል ገንዘብ ይጨርሳል የሚለውን መጨረሻ ላይ ነግራችኋለሁ። አንድ ባንዴ ስራ ዝርዝሩንና የሚወስደውን ገንዘብ ደምረን መጨረሻ ላይ ሙሉን ብር እናስቀምጥላችኋለን ማለት ነው። እስከ ቪዲዮ መጨረሻ ታዲያ በትዕግስት እንድትከታተሉ እንዲሁም ላይክ እና ሼር እንዳይረሳ ከወዲሁ እያሳሰብን 95 ካሬ ሜትር ላይ ያረፈ G+1 ቤት 8 ክፍል አድርገን ብንሰራው ምን ያህል ገንዘብ ይጨርሳል የሚለውን ነው ይዘንላችሁ የቀረብነው። ሳሎን፣ መኝታ ቤቶች፣ የአዋቂና የልጆች የያዘ ኪችን፣ ሽንት ቤትና 3 ክፍሎች ደግሞ 3 በ3 የሆኑ ሰፋ ያሉ መተላለፊያ ኮሪደርና ደረጃዎችን ጨምሮ ስንት ብር እንደሚፈጅብን የወጪ ዝርዝሩን ይዘን ቀርበናል። 95 ካሬ ላይ ያረፈ G+1 ቤት ወይም ባለ አንድ ፎቅ ቤት ለመስራት ከ150 ካሬ ያላነሰ ቦታ ያስፈልገናል። ቤቱ እንግዲህ 95 ካሬ ሜትር ላይ ያርፋል። ቀደም ብዬ እንደነገርኳችሁ ግራውንድ ፍሎሩ ወይም የመጀመሪያው ፎቅ ሰፊ ሳሎን ወይም ሊቪንግ ሩም ይኖረዋል፣ ኪችን ይኖረዋል፣ አንድ መኝታ ቤት ይኖራል እና አንድ የጋራ ሽንት ቤት ከመወጣጫ ደረጃው ስር ቦታ ለመጠቀም መስራት እንችላለን። ፈርስት ፍሎሩን ደግሞ ስናይ ወይም አንደኛው ፎቅ ላይ የአዋቂዎች መኝታ ቤት ወይም ማስተር ቤድሩም ከነመጸዳጃ ቤቱ ይኖራል። 3 ተጨማሪ መኝታ ቤቶች እና ለፎቁ የሚሆን ደግሞ አንድ የጋራ ሽንት ቤት መስራት ይቻላል። በዚህ ቪዲዮ የእያንዳንዱ የግንባታ ዕቃ መጠን የተገለጸው ከፕላን ላይ እየተለቀመ በተሰራ ቴክኦፍ ሽትና ባር ስኬጁል ስሌት መሰረት መሆኑን መግለጽ እፈልጋለሁ። ወደ ዋጋ ዝርዝሩ ከመግባታችን በፊት ጠቃሚ ማሳሰቢያዎችን ልነግራችሁ እፈልጋለሁ። ማወቅ ያለባችሁ ምን አሳምሽኖችን ተጠቅሜ ነው ይሄንን ዋጋ ያወጣሁት የሚለውን መግለጽ ያስፈልጋል፣ እንዲሁ ብሩን ከመናገሬ በፊት ማለት ነው። አንደኛ የቦታው ሁኔታ ወይም ሳይት ኮንዲሽን አሳምሽኖችን ስናይ የአፈር ሁኔታ ወይም ሶይል ቢሪንግ ካፓሲቲውን ስናይ የመሰረት ስራው የተሰላው መሬቱ መካከለኛ ጥንካሬ ያለው ተብሎ ነው። አፈሩ ረግረጋማ ወይም ደካማ ከሆነ የመሰረት ዲዛይኑ ሊቀየርና ወጪውም ሊጨምር ይችላል ማለት ነው። የመሬት አቀማመጡ ወይም ቶፖግራፊውን መሬቱ ቀጥ ያለ ወይም ፍላት ላንድ እንደሆነ ታሳቢ ተደርጎ ነው። የተለየ ቁፋሮ የማይጠይቅ አይነት ተደርጎ ታስቦ የተሰራ ነው ማለት ነው። መሬቱ ቁልቁለት ከሆነ ወይም ድንጋያማ ከሆነ መቆፈር የሚያስፈልገው ከሆነ የግንባታ ወጪው በከፍተኛ ሁኔታ ስለሚጨምር ማለት ነው። ሁለተኛው አሳምሽን የቁሳቁስ ጥራትና አቅርቦት፣ የዋጋ መረጋጋት ወይም ፕራይስ ፍላክቹዌሽን። እነዚህ ዋጋዎች በወቅታዊ የገበያ መረጃ ላይ የተመሰረቱ ናቸው። የቁሳቁስ ዋጋ ለምሳሌ የሲሚንቶ፣ የብረት በየጊዜው ሊለዋወጥ ስለሚችል ይህ ሰነድ በአሁኑ ወቅት የገበያ ዋጋ የተዘጋጀ ነው ማለት ነው። የቁሳቁስ መገኘት ወይም አቬይላቢሊቲ ኦፍ ማቴሪያል፣ ሁሉም ቁሳቁሶች በአካባቢው ገበያ የሚገኙ መሆናቸውንና ለግንባታው በሚፈለገው ጥራት መቅረብ እንደሚችሉ ታሳቢ ሆኖ የተሰራ ነው ማለት ነው። የብክነት መጠን ለብረት፣ ለሲሚንቶና ለሌሎች ቁሳቁሶች ከ5 እስከ 10% የብክነት መጠን ወይም ዌስቴጅ ፋክተር ታሳቢ ተደርጎባቸዋል። ሶስተኛ የቴክኒክና የሰራተኛ ጉልበት ወይም ቴክኒካል ኤንድ ሌበር አሳምሽኖችን ደግሞ የሰራተኛ ክህሎት፣ ስራውን የሚሰሩት ባለሙያዎች ወይም ቀያሽ፣ ግንበኛ፣ ኤሌክትሪሻኖችና የመሳሰሉት የተረጋገጠ የሙያ ብቃት ያላቸውና ለስራው ብቁ ናቸው ተብሎ ታስቧል። የቴክኖሎጂ አጠቃቀም በግንባታው ወቅት መደበኛ የሆኑ ማሽነሪዎች ለምሳሌ ሚክሰር፣ ቫይብሬተር ጥቅም ላይ ይውላሉ ተብሎ ታሳቢ ተደርጓል። የጊዜ ሰሌዳ ወይም ታይም ስኬጁል አሳምሽን የግንባታው ጊዜ፣ ግንባታው ምንም አይነት የውስጥ ወይም የውጭ መስተጓጎል ለምሳሌ የዝናብ ወቅት ወይም የቁሳቁስ እጥረት ሳያጋጥመው በተቀመጠለት የጊዜ ሰሌዳ ይጠናቀቃል ተብሎ ታሳቢ ተደርጓል። ሌላው የህግና የመንግስት ደንቦች ወይም ሌጋል ኤንድ ኮምፕሊያንስ፣ ፈቃድና ግብር። ግምቱ የህንፃ ዲዛይን ፍቃድ ማውጫ ወይም የከተማ ልማት ክፍያና ሌሎች ህጋዊ የታክስ ወጪዎችን አያካትትም። እነዚህ ወጪዎች ከቦታ ቦታ ስለሚለያዩ ማለት ነው። ወደ ዝርዝር ዋጋ ማውጣት ስንገባ የመጀመሪያው እንግዲህ ሰብስትራክቸር የምንለው ወይም የህንፃው የታችኛው ክፍልን ስናይ በመጀመሪያ በሰብስትራክቸር ስር አንደኛ ቁፋሮን እናገኛለን። ቁፋሮና የግንብ ስራ የላይኛው አፈር እስከ 20 ሳንቲሜትር አማካይ ጥልቀት ማስወገድ
ተፈጥሯዊውን የመሬት ደረጃ እስከ 150 ሴንቲሜትር ጥልቀት ድረስ መቆፈርና ማስተካከል። ለተናጠል መሰረቶች ወይም አይዞሌትድ ፉቲንግ በመደበኛ አፈር ውስጥ እስከ 150 ሴንቲሜትር ጥልቀት ድረስ ጉድጓድ መቆፈር። ለግቢው ዙሪያ የድንጋይ መደገፊያ ግድግዳ ወይም ሪቴኒንግ ወል እስከ 50 ሴንቲሜትር ጥልቀት ቦታ መቆፈር። በመሰረቶችና በምሰሶች ዙሪያ ከተቆፈረው አፈር ውስጥ ተመርጦ በየ20 ሴንቲሜትር ከፋፍሎ እየሞሉ መደልደል። ተቆፍሮ የወጣውንና ጥቅም ላይ የማይውለውን አፈር ደግሞ ጭኖ ከግቢው ራቅ ወዳለ ቦታ ወደ ተዘጋጀ ቦታ ማራገፍ። 25 ሴንቲሜትር ውፍረት ያለው ደግሞ የማሳሻታ ድንጋይ ወይም ሃርድ ኮር የምንለው በጥሩ ሁኔታ መሙላት። 50 ሴንቲሜትር ውፍረት ያለው ድንጋይ በመጠቀም መሰረት መገንባት። ለዚህ ስራ እንግዲህ ምን ያህል ገንዘብ ያስፈልገናል የሚለውን ስናይ የአፈር ወይም የገረጋንቲ ዋጋ 15000 ብር ነው። 3 ቢያጆ ያስፈልገናል። 45000 ብር ለአፈር እናወጣለን ማለት ነው። የድንጋይ ዋጋ ደግሞ 30000 ብር ነው። 3 ቢያጆ ያስፈልገናል። 90000 ብር ለድንጋይ እናወጣለን ማለት ነው። ለቁፋሮና ተያያዥ ስራዎች የባለሙያው ዋጋ ደግሞ ስናይ እስከ 50000 ብር ድረስ ይጠይቀናል ማለት ነው። ሁለተኛው እንግዲህ በሰብስትራክቸር ወይም የህንፃው የታችኛው ክፍል ስራ ውስጥ የኮንክሪት ስራን እናገኛለን ወይም ኮንክሪት ወርክ ብለን የምንጠራው። 5 ሴንቲሜትር ውፍረት ያለው C5 ቀጭን ኮንክሪት በ1 ሜትር ኩብ 150 ኪሎ ግራም ሲሚንቶ ለመሰረት ፓድ ወይም ደግሞ ፉቲንግ እና የመሰረት ቢሙን ለማስቀመጥ 5 ሴንቲሜትር ውፍረት ያለው C15 ቀጭን ኮንክሪት እናፈሳለን ማለት ነው። ለመሰረት ሶሌታ፣ ለመሰረት ፓድ፣ መሰረት ኮለንና መሰረት ቢም C25 ጥራት ያለው ኮንክሪት በተዘጋጀ ፎርምወርክ ውስጥ መሙላት። የእንጨት ቅርጽ ወይም ፎርምወርክ መስራት፣ መቁረጥና ማስተካከል። መሰረት ኮለንና መሰረት ቢም እንደ ዲዛይኑ የብረት ማጠናከሪያዎች ወይም ዋጋው መቁረጥ፣ ማጠፍ፣ ማሰርና ቦታው ላይ ማስቀመጥን ያካትታል። የሴፕቲክ ታንክ ስራ ከዚህ ስራ ጋር አብሬ ጨምሬዋለሁ። እንግዲህ ለዚህ ከላይ ለጠቀስኳቸው የስራ አይነቶች የሚያስፈልጉ ማቴሪያሎችና የብር መጠኑ ስንመለከት ደግሞ ሲሚንቶ 120 ኩንታል ያስፈልጋል። በኩንታል 3200 ብር ነው። አሁን ላይ 384000 ብር ያስፈልጋል ለሲሚንቶ። አሸዋ 2 ቢያጆ ያስፈልጋል። 1 ቢያጆ 140 ብር ነው። 280 ብር ለአሸዋ እናወጣለን። ጠጠር 2 ቢያጆ ያስፈልጋል። 1 ቢያጆ 160 ብር ነው። 320 ብር ለጠጠር እናወጣለን። ፎርምወርክ ወደ 100 ካሬ አካባቢ ያስፈልገናል። 1 ካሬ 400 ብር ነው። 40 ብር ለፎርምወርክ እንይዛለን። እንጨት 30 ፍሬ ያስፈልገናል። አንዱ ፍሬ 450 ብር ነው። 13500 ብር ለእንጨት እናወጣለን። የተለያዩ አይነትና ቁጥር ምስማሮች 2 ካርቶን አካባቢ ያስፈልገናል። በካርቶን 1500 ብር ነው። 3000 ብር ለምስማር እንይዛለን። ማሰሪያ ሽቦ 25 ኪሎ ግራም ያስፈልጋል። በኪሎ ግራም 400 ብር ነው። 10000 ብር ለማሰሪያ ሽቦ እንይዛለን። ሌላው የአርማታ ብረቶች 8 ሚሜ ብረት 70 ቤርጋ ወይም ፍሬ ያስፈልገናል። አንዱ ፍሬ 1250 ብር ነው። 87500 ብር ለባለ 8 እንይዛለን። ለባለ 12 50 ቤርጋ ያስፈልገናል። 2400 ብር ነው አንዱ 120 ብር እንይዛለን። ለባለ 14 ሚሜ ብረት 60 ቤርጋ እንይዛለን። አንዱ 3200 ነው 192000 ብር ለባለ 14 ሚሜ ብረት ያስፈልገናል። ሌላው የሚክሰርና የቫይብሬተር ኪራይ ነው። በጥቅል እስከ 25000 ብር ለሚክሰርና ቫይብሬተር ኪራይ ይጠይቀናል። የባለሙያ ዋጋ እነዚህን ስራዎች ጠቅላላ አድርጎ ለመስራት 100,000 ብር ይጠይቀናል ማለት ነው። የህንፃው የታችኛው ክፍል እንግዲህ ከላይ በቁፋሮና በዚህኛው በኮንክሪት ስራ ያየነውን ይመስላል። ጠቅላላ የ95 ካሬ ላይ ያረፈ G+1 ቤት መሰረት ሰርቶ ለመጨረስ 1,760,000 ብር ያስፈልገናል ማለት ነው። ቀጥሎ እንግዲህ የህንፃው የላይኛው ክፍል ወይም ሱፐር ስትራክቸር የምንለው ነው። በሱፐር ስትራክቸር ስር የመጀመሪያው ስራ የኮንክሪት ስራ ነው። ከሰብስትራክቸሩ የኮንክሪት ስራ የሚቀጥለው የሱፐር ስትራክቸር የኮንክሪት ስራ ነው ማለት ነው። ለሶሌታ፣ ለደረጃ፣ ለኮለንና ለቢም C25 ጥራት ያለው ኮንክሪት በተዘጋጀው ፎርምወርክ ውስጥ መሙላት፣ የእንጨት ቅርጽ ወይም ፎርምወርክ መስራት፣ መቁረጥ እና ማስተካከል፣ ለሶሌታ፣ ለደረጃና ለኮለን ለቢም አድርጎ እንደ ዲዛይኑ የብረት ማጠናከሪያዎች ዋጋው መቁረጥ፣ ማጠፍን፣ ማሰርንና ቦታው ላይ ማስቀመጥን ያካትታል። እነዚህን ስራዎች ለማከናወን የሚያስፈልገን ማቴሪያል
እና የገንዘብ መጠኑን ስንመለከት ሲሚንቶ ወደ 220 ኩንታል ያስፈልጋል። 704 ሺህ ብር ያስፈልገናል ለሲሚንቶ። አሸዋ 1.5 ቢያጆ ያስፈልጋል። 210 ሺህ ብር ያስፈልጋል ለአሸዋ። ጠጠር 2 ቢያጆ ያስፈልጋል። 320 ሺህ ብር ለጠጠር ያስፈልገናል። ፎርምወርክ ከመሰረቱ ተጨማሪ የመሰረቱን ደግመን መጠቀም ስለምንችል ማለት ነው። ከሱ በተጨማሪ ወደ 200 ካሬ ይጠይቀናል። 80 ሺህ ብር እንይዛለን። እንጨት 120 ፍሬ ተጨማሪ ይጠይቀናል። 54 ሺህ ብር እንይዛለን። ምስማር ተጨማሪ 6 ካርቶን ይጠይቀናል። 9 ሺህ ብር እንይዛለን። ማሰሪያ ሽቦ 90 ኪሎ ያስፈልገናል። 36 ሺህ ብር እንይዛለን። ባለ 8 ሚሊ ሜትር 108 ሺህ ብር እንይዛለን። ባለ 10 ሚሊ ሜትር ብረት 165 ሺህ ብር እንይዛለን። ባለ 12 ሚሊ ሜትር ብረት 225 ሺህ ብር እንይዛለን። ባለ 14 ሚሊ ሜትር ብረት 186 ሺህ ብር እንይዛለን። ባለ 16 ሚሊ ሜትር ብረት በቤርጋ 3800 ነው፣ 190 ሺህ ብር እንይዛለን። የሌሎችን በተናጠል ዋጋ ከላይ ለሰብስትራክቸሩ ስለነገርኳችሁ ድጋሚ ላለማድከም ብዬ ነው። የሚክሰር እና የቫይብሬተር ኪራይ 70 ሺህ ብር ይጠይቀናል። የባለሙያ ዋጋ ጠቅለል አድርጎ እስከ 500 ሺህ ብር ይጠይቀናል። ዋናው ባክቦን ኦፍ ዘ ወርክ የሚባለው በዚህ ስራ ውስጥ ይሄ የሱፐር ስትራክቸር ስራ በተለይም ደግሞ የኮንክሪት ስራው ነውና ለዚህ ለባለሙያ እስከ 500 ሺህ ብር ይጠይቀናል ማለት ነው። ጠቅላላ እንግዲህ በዚህ በኮንክሪት ስራ የምናወጣው ገንዘብ እስከ ባለሙያው 2,857,000 ብር ነው ማለት ነው። ለመሰረትና ለስኬለተን ወይም ስትራክቸር የመሰረቱንና የዚህኛውን አጠቃላይ ስትራክቸሩን ሰርቶ ለመጨረስ 4,617,000 ብር ያስፈልገናል ማለት ነው። ለግድግዳ፣ ለጣሪያ፣ ለማጠናቀቂያ ስራዎች፣ ለሳኒታሪና ለኤሌክትሪክ ስራዎች ገንዘብ የሌለው ሰው እዚህ ላይ ቢያቆም የሚወስደው ብር ይህን ይመስላል ማለት ነው። አጠቃላይ እስካሁን ባየ ነው። ከስኬለተኑ በኋላ እንግዲህ የምናገኘው የብሎኬት ስራ ነው። በሁለተኛ ደረጃ የህንፃው የላይኛው ክፍል ስራ ከሚባለው ውስጥ የብሎኬት ስራ ነው። 20 ሴንቲሜትር ውፍረት ያለው ሃሎ ኮንክሪት ብሎክ ወይም የብሎኬት ስራ ለውጭ ግድግዳና 15 ሴንቲሜትር ውፍረት ያለው ደግሞ ብሎኬት ለውስጥ ግድግዳ ያስፈልገናል። ይህንን ለመስራት እንግዲህ 20 ሴንቲሜትር ብሎኬት በፍሬ ወደ 1800 ፍሬ ያስፈልገናል። 120 ብር ነው አሁን እየተሸጠ ያለ። 216 ሺህ ብር ለባለ 20 ሴንቲሜትር ውፍረት ያለው ብሎኬት ይጠይቀናል ማለት ነው። ለባለ 15 ሴንቲሜትር ውፍረት ብሎኬት ለውስጥ ግድግዳው ደግሞ 1200 ፍሬ ያስፈልገናል። አንዱ 90 ብር ነው፣ 108 ሺህ ብር ለባለ 15 ሴንቲሜትር ውፍረት ብሎኬት ያስፈልገናል ማለት ነው። ሲሚንቶ 30 ኩንታል ያስፈልጋል። 3200 ነው አንዱ ኩንታል፣ 96 ሺህ ብር ያስፈልገናል ማለት ነው። አሸዋ ደግሞ 2 ቢያጆ ያስፈልገናል። አንዱ ቢያጆ 140 ሺህ ብር ነው፣ 280 ሺህ ብር እንይዛለን። የባለሙያው ዋጋ ብሎኬቱን ደርድሮ ለመጨረስ 30 ሺህ ብር አካባቢ ይወስድብናል ማለት ነው። ሶስተኛ የጣሪያ ስራ ወይም ሩፊንግ ወርክ የምንለው በጋልቫናይዝድ ሽት G28 ጣሪያ መከለያና የሪጅ መሸፈኛ ወይም 7 በ5 ሴንቲሜትር የእንጨት አግዳሚ ላይ በ37 ሴንቲሜትር ልዩነት የሚሰቀል G28 ቆርቆሮ ያስፈልጋል ማለት ነው። G28 ማፋሰሻ ገተር እንሰራለን በዚህ ስራ። 110 ሚሊ ሜትር ዲያሜትር ያለው ፒቪሲ ደግሞ የውሃ ማስወረጃ በግድግዳዎች ጠርዝ ላይ ያስፈልገናል። ለእነዚህ እንግዲህ ስራዎች ስንመለከት ቆርቆሮ ባዳማ ቆርቆሮ ብንሰራው 180 ካሬ አካባቢ ያስፈልገናል። ለአንዱ 1400 ብር ነው አንዱ ካሬ። 252 ሺህ ብር ለቆርቆሮ ግዥ እናወጣለን። የገተር የፒቪሲ እና የባለሙያን ጠቅለል አድርገን ደግሞ 60 ሺህ ብር አካባቢ ይጠይቀናል ማለት ነው። አራተኛ የእንጨትና የአናጺ ስራ ጥራት ያለው የተስተካከለ እንጨት ከ10 እስከ 12 ሴንቲሜትር ዲያሜትር ያለው የዩካሊፕተስ እንጨት ለዋና ማሰሪያ፣ ከ8 እስከ 10 ሴንቲሜትር ዲያሜትር ያለው የዩካሊፕተስ እንጨት ለማያያዝ፣ 5 በ7 ሴንቲሜትር የዝግባ እንጨት ወይም ፐርሊን ብለን የምንጠቀመው የጣሪያ ማገር የሚባለው፣ ጥራት ያላቸው ደግሞ የውስጥ ክፍሎች የጣውላ በር ወይም ታምቡራታ በር የሚባሉት፣ 50 በ40 ሚሊ ሜትር የእንጨት ርብራብ ወይም ሲሊንግ ባተን የሚባሉትን መግጠም፣ ለጅብሰም ኮርኒሱ የሚሆኑትን ማለት ነው። ለእንጨትና ለአናጺ ስራ ዋጋውን ስንመለከት እንጨት ወደ 150 ፍሬ ያስፈልገናል። አንዱ 450 ብር ነው። 67500 ብር እናወጣለን ለእንጨት።
የተለያዩ አይነትና ቁጥር ሚስማሮች 5 ካርቶን ያስፈልገናል። በካርቶን 1500 ብር ነው። 7500 ብር ለሚስማር እናወጣለን። የጣውላ በሮች 6 ፍሬ አካባቢ ያስፈልገናል። የሽንት ቤቶቹም በአልሙኒየም ወይም በብረት ስለምንሰራው ለዋና የምኝታ ክፍሎች ነው የጣውላ በሩን እንዲሆን ያሰብነው። ስለዚህ 6 ክፍሎችን 6 በር ስንገጥምላቸው አንዱ አሁን ላይ 25000 ብር ነው። 150,000 ብር ለታምቡራታ ወይም ጣውላ በር ያስወጣናል ማለት ነው። ጅብሰም ኮርኒስና የግድግዳ ቻክን ጨምሮ የጅብሰም ስራ እስከ 190,000 ብር ያስወጣናል። የባለሙያ ዋጋ ጠቅለል አድርገን ለዚህኛው ክፍል ለእንጨትና ለአናጺ ስራ 40,000 ብር አካባቢ ባለሙያው ብቻውን ይጠይቀናል ማለት ነው። አምስተኛ የብረት ስራ ወይም ሜታል ወርክ የሚባለው የአልሙኒየም ኢሚቴሽን ፍሬም ያላቸው በሮችና መስኮቶችን ከነመስታወቱ ለበር አስፈላጊ ነገሮችን ቁልፍ መግጠምን ጨምሮ በዚህኛው ክፍል እንሰራለን። ለደረጃ የሚሆን 90 ሴንቲሜትር ከፍታ ያለው የብረት መደገፊያ ወይም ሃንድሬል ብለን የምንጠራው በዚህ ክፍል እንሰራለን። እነዚህን ለመስራት የብር መጠኑ ስንመለከት የአልሙኒየም ኢሚቴሽን ፍሬም ከነመስታወቱ ለመግጠም 40 ካሬ አካባቢ ይወስድብናል። በካሬ 8000 ብር ነው። 320,000 ብር ያስፈልገናል ማለት ነው። የእጅ መደገፊያ ወይም ሃንድሬል ባሬቼስ ወይም ሬክታንጉላር ሃሮ ሴክሽን ሜታል ብንሰራው በጥቅል እስከ 30,000 ብር ይወስድብናል። የባለሙያ ዋጋ እነዚህን የብረት ስራዎች ለመስራት እስከ 20,000 ብር ይወስድብናል ማለት ነው። ስድስተኛ የማጠናቀቂያ ስራዎች ወይም ፊኒሺንግ ወርክስ 2 ኮት የሲሚንቶ አሸዋ ፕላስተር ወይም 1:3 ሬሾ ለውጭ እና ለውስጥ ግድግዳ፣ ለኮንክሪት ምሰሶዎች፣ ለቢምና ለደረጃ ልስን መለሰን፣ ለውስጥ ግድግዳዎች በፕላስተር ላይ የሚደረግ የጅብሰም ልስን፣ ጥራት ያላቸው ሴራሚክ፣ ለወለሉ ንጣፍና 10 ሴንቲሜትር ከፍታ ያለው ደግሞ ዝኮሎ ወይም ስከርቲንግ ውሃን ከፍሎሩ ወደ ግድግዳው እንዳይሰርግ የሚያደርገው ፓርት ነው ማለት ነው። ዝኮሎ ወይም ስከርቲንግ ብለን የምንጠራው። እነዚህ ስራዎች ለመስራት እንግዲህ ሲሚንቶ 25 ኩንታል ያስፈልገናል። 75,000 ብር ለሲሚንቶ እናወጣለን። አሸዋ አንድ ቢያጁ ያስፈልጋል። 140,000 ብር ለአሸዋ እናወጣለን። ሴራሚክ 3200 ብር ነው። 180 ካሬ ያስፈልገናል። 576,000 ብር ያስፈልጋል ማለት ነው ለሴራሚክ። የባለሙያ ዋጋ ጠቅለል አድርገን እስከ 40,000 ብር ይጠይቀናል። ሰባተኛ የቀለም ስራ ወይም ፔንቲንግ ወርክስ የፕላስቲክ ኢሙልዥን ቀለም ለውስጥ ግድግዳዎች፣ ኳርትዝ ቀለም ደግሞ ለውጭ ግድግዳዎች እንጠቀማለን። ይህንን ቀለም ጠቅለል አድርገን 80,000 ብር ይወስድብናል ማለት ነው ለማስቀባት። ስምንተኛ የኤሌክትሪክ ስራ ወይም ኤሌክትሪካል ኢንስታሌሽን ወርክ የኤሌክትሪክ ስርጭት ቦርዶች ከተቀመጡት የሰርኪዩት ብሬከሮች ጋር የብርሃን ነጥቦችና ማብሪያዎች፣ የሶኬት መውጫ ነጥቦች፣ የቴሌፎን የደወል ሲስተምና የቲቪ መውጫ ነጥቦች፣ ዋና የኤሌክትሪክ ገመድና የመሬት ወይም መርዝኒንግ ሲስተም፣ የብርሃን መብራቶች ወይም ፊቲንግ ታይፕ፣ የኤሌክትሪክ መስመር የማገናኘት ክፍያ። የኤሌክትሪክ ስራውን እያንዳንዱን በተናጠል ደምረን በጥቅል ለእናንተ ዋጋውን እነግራችኋለን። 320,000 ብር ይወስዳል ማለት ነው። የመጨረሻው የሳኒተሪ ስራ ወይም ሳኒተሪ ኢንስታሌሽን ወርክ የውሃ ማስተላለፊያ ቧንቧዎች ወይም ፒፒአር ለውስጥና ጋልቫናይዝድ ለውጭ ስርጭት፣ የነሐስ መዝጊያ ቫልቮች ወይም ጌት ቫልቭስ፣ የሽንት ቤት ዕቃዎች ወይም የእጅ መታጠቢያ፣ የሽንት ቤት መቀመጫ፣ የሻወር፣ የኩሽና ሲንክ፣ የውሃ ማሞቂያ፣ የፍሳሽ ማስወገጃ ቧንቧዎች ወይም ፒቪሲ፣ 3000 ሊትር የውሃ ማጠራቀሚያ ታንከር፣ የሴፕቲክ ታንክ ግንባታና የፍሳሽ ቦይ ስራዎችን ያጠቃልላል። ይሄ ስራ ይሄንን ሁሉ ስራ አጠቃሎ ለመስራት የሳኒተሪ ወርኩን 120,000 ብር አካባቢ ይወስድብናል ማለት ነው። ለግድግዳ፣ ጣሪያ ማጠናቀቂያ ስራ፣ ለሳኒተሪና ለኤሌክትሪክ ጠቅላላ 3,218,000 ብር ይወስድብናል ማለት ነው። ስለዚህ ከቅድሙ ከስኬለተን ስራው ጋር አብረን ስንደምረው ጠቅላላ የቤቱን የመስሪያ ዋጋ ማግኘት እንችላለን ማለት ነው። በዚህም የስኬለተን ስራውንና ተጨማሪ ለግድግዳ፣ ጣሪያ ማጠናቀቂያ ስራ፣ ለሳኒታሪና ለኤሌክትሪክ በጠቅላላ ያወጣነውን ስንደምረው አንድ ላይ 7,835,000 ብር ይመጣል። ነገር ግን 10% የመጠባበቂያ በጀት መያዝ ስላለብን ኮንቲንጀንሲ ኮስት የሚባለው በኮንስትራክሽን እሱን ታሳቢ አድርገን በጠቅላላው 95 ካሬ ሜትር ላይ ያረፈ
G+1 ቤት ሰርቶ ለመጨረስ 8 ክፍል ያሉት አጠቃላይ 8,618,500 ብር ይወስድብናል ማለት ነው። ይህ ዋጋ እንደየአካባቢውና እንደምትጠቀሙበት የቁሳቁስ ጥራት ሊጨምር ወይም ሊቀንስ ይችላል። ነገር ግን G+1 ቤት ወይም ባለ አንድ ፎቅ ቤት ለመስራት እቅድ ላላችሁ ሰዎች ጥሩ መነሻ እንደሚሆናችሁ ተስፋ አደርጋለሁ። ተመልካቾች እዚህ ያስቀመጥኩት የሥራ ዝርዝር ለግንባታችሁ ጥሩ መነሻ ነው። ነገር ግን በግንባታ ላይ አሳምሽን ወይም ግምት መውሰድ አስፈላጊ ነው። የእናንተ ቦታ ከመሬት ሁኔታ እስከ ቁሳቁስ ዋጋ ድረስ ከኔ ሊለያይ ይችላል። ስለዚህ ይህን ሰነድ ከግል መሐንዲሶቻችሁ ጋር በማጣቀስ ወይም እንደ ሪፈረንስ በመጠቀም ለቦታችሁ እንዲስማማ አድርጉት። ለዩቲዩብ ቻናሌ አዲስ የሆናችሁ ደግሞ መሰል ወቅታዊ የግንባታ መረጃዎችና የዋጋ ዝርዝሮችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁ ታዲያ ላይክ እና ለጓደኞቻችሁ ደግሞ ሸር አድርጉት። በቀጣይ በምን አይነት ርዕሰ ጉዳይ ቪዲዮ እንድሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። ዘወትር ፊልተር አድርጌ እንደምሰራላችሁ ቀጣይም በጥያቄያችሁ መሰረት ቪዲዮ አዘጋጅቼ ወደ እናንተ ቀርባለሁ ማለት ነው። ስለተከታተላችሁኝ ታዲያ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።